ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት እያለ ሲያስፈራራ የሚውል የሚያስተባብል ሰው የለም። እነዚህ ሰዎች ተሰብስበው እነዚህ ባንዳዎች መገደል አለባቸው ይላል። የኔ ምክትል ባለበት ጌታቸውና ጻድቃንን ለምን አልገደልክም? መግደል እንዴት አቃተ? አንተን የመሰለ ጀግና ተብሎ ማስተባበያ ይሰጥ የለም። ማስተባበያ አይሰጥም። ይሄ የክራይም ኢንተርፕራይዝ ነው። ይሄ ቡድን የሚያሰማራቸው መድረኮች የክራይም ሲንዲኬትስ የሚመሯቸው መድረኮች ናቸው። እነገሌ ለምን አልተገደሉም ይላል። አጠገብ ቢደርሱ ፈጃቸው ነበር ይላል። ይሄ በቴሌቪዥን ነው። አንድም እርምጃ ስላሉ ስም ስላጠፉ ብለን ወስደን አናውቅም። አትሊስት አሁን ያለው መንፈስ ሰውን እያሳደድክ በማሰር የመናገር ነጻነት በማፈን የሚፈታ ችግር አለ ብለን ስለማናምን ግን ይሄ ቡድን የመንግስት ንብረት ይዘርፋል ብቻ ሳይሆን የመንግስት ሪሶርስ ያባክናል ብቻ ሳይሆን የመንግስት ሰራተኞችን ለአንድ ሳምንት ስብሰባ ጠርቻለሁ ይላል። በዛ ላይ ተጨምሮ እንግዲህ ነገ ወደ ስልጣን እንመለሳለን ስለሚሉ ሰምታችኋቸው ይሆናል። ከወር በኋላ አብይ ጋር ተነጋግረን እንመለሳለን። 8 ወር ሆኖ ደግሞ የሆነ ነገር ተስማምቶ ሊሆን ይችላል ብሎ የሚሰጋው። ስለዚህ እነጌታቸው አይቀጡም። እነዚህ ግን በደንብ ስለሚገርፉን ወደ ስልጣን ከተመለሱ ይሄንን የፍርሃት ቆፈን የመስበር ስራ አሁን በተሟላ መልኩም ባይሆን በአብዛኛው ተሰብሯል የሚሆነታል። ግን የመንግስት ስራ አንዳንዱ የ17 ወር ደሞዝ ስላልተከፈለን ይላል። እውነት ነው። 10 ምናምን ወር ደሞዝ አልከፈልንም። የ5 ወር ደሞዝ ምክንያቱም ያለውን ገንዘብ ታጣቂውን ማቆየት ስላለብኝ የመንግስት ሰራተኛን ደሞዝ ከተሞችን ተቆጣጣሪ ያለው የሚለው ኃይል ደጋገምኩት መሰለኝ። ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጣርኩ ይላል። ይሄ ጉባኤ አድርጌያለሁ የሚለው አንጃ ሁመራን የተቆጣጠረ ያስመስለዋል ይላሉ። የሆነ ተአምር ማህተም ነው የነጠቁት። ምንም ተሰባስበህ ከበህ ማህተም ትነጥቃለህ። ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌደራል እኮ ማቋረጥ አይጠበቅበትም። እንዳይንቀሳቀስ ማድረግ ነው። ከዛ በኋላ ሽፍቶች ናቸው፣ ከዘራፊዎች ናቸው። ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን ነው። ፌደራል መንግስት መውሰድ ያለበት ራሱን የሚወስነው። እኔ ፌደራል መንግስት መውሰድ ያለበት ምላቸው ለሀብየን ማስቀምጣቸው ነገሮች ማቅረቢያ አይቀርም። ፌደራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይሄን በሰራ ነው የተሻለ የሚያዋጣው ሊል ይችላል። ከዚህ አንፃር እንደተባለው ነው እኛንን ሌጂቲሜት ፌደራል መንግስቱ የሚያውቀው እኛ ነው። በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው። የሆኑ ሰዎች ጉባኤ አድርገናልና ወይ የሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው ፍላጎቱ አለ። ሐሳቡ ምንድነው? ይሄን ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም ይሰራሉ ወይ እንግዲህ እናያለን። እንግዲህ እጅ ስጡ እንል ነበር እኛም መሀል ሀገር ደርሰን በነበረበት ሰዓት። አሁን ይሰራሉ ወይ? ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 ዓመታት ሊሰማቸው ከቻሉ ሰማለሁ። መንግስትነት ማህተም በመንጠቅ አይመጣም። የህዝብ ልብ በማሸነፍ ህዝቡ ምን እያለ ነው? አገልግሎት ነው የሚፈልገው። አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም። ውሸት ነው ማለት። የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን፣ የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ ብዬ አምናለሁ። ይሄ ዝም ብሎ የፈጠርኩት ተረት አይደለም። ኤቭሪዌር ያለው እውነት ስለሆነ ነው። 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም። ወጣቱ ለውጥ ይፈልጋል ማለት ገና በምንድነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል። ጥያቄው የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። መዋጋት ካለበት ለህልውናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራቅ ከነበ ማፈረ ሆነስትሊ የሆነ ሰው እኔንም ጨምሮ
ደፍሮ ወንበር ላይ ለመቀመጥ የሚያስችል ውለህግባ የሚያስችል ስራ የሰራ የለም። ደፍሮ አሁን መጥቶ ለኔ የሚገባው ብሎ ለመሟገት ሲቀርና ያለችውን አጋጣሚ እንኳን ቶሎ የሚጨርሰውን ጨርሰ የሚከናወነውን አከናውነ ለመውጣት ነው መሯሯጥ ያለበት። ግን ስልጣን ነው እስከመጨረሻው መቋደሻይ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ። ሌጂቲሜሲ ሊያገኝ አይችልም። በዚህ ነው ሰው እንደተባለው ተሳክቶለት ተደራድሮ እሺ እናንተ ትሻሉናላችሁ ከተባለ ያኔ እናያለን። እዚህ ላይ ብዙ ለወንበር የሚሟሟት ሰው የለም። የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቅን። ፌደራል መንግስቱ በዚህ ደረጃ ላይ ያውቀባል ምን ነው እኔ ህዝባችን ማስተላለፈው መልእክት ሲምፕል ነው። እነዚህ የጦርነት አባዜ ያለባቸውን ሰዎች የግጭት አባዜ ያለባቸውን ሰዎች አደብ ማስገዛት መቻል አለበት። ሰራዊት የዚህ አጀንዳ አካል አይሆንም። በተወሰነ ደረጃ በዚህ ጉዳይ ውስጥ የተሳተፉ ያሉ የበላይ የሰራዊት ኃላፊዎችም ቢሆኑ እንደማያዋጣቸው አውቀው ስርዓት ወዳለው መንገድ መሄድ መቻል አለባቸው። እንደተባለው ነው ትግራይ እስራኤል ለሚተባለው እውነት ነው ይገባል። ከሰዓት በኋላ ይወጣል። ይሄ የምላችሁ ቡድን የቆየ ልምድ ስለሆነ 50 ዓመት የቆየ ስለሆነ ከመንግስት የመንግስት ሰራተኞችን ስብሰባ ይጠራል የሆነ ሮብ ቀን። ከዛ የሚሆነው ስለማይታወቅ አሁን እኛ ለሰፈር ምንድነው ማሰር ምናምን የሚባል አባዜ የለብኝም። አትሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲዩስ ያደረጋቸው ብዙ ነገሮች አሉ። ባይዘው የሰራናቸው በርካታ ስራዎች አሉ። ገበሬያችንን ማዕከል አድርገን ሰርተናል። እንዳልኩት ነጋዴውን ማዕከል አድርገን የጀመርናቸው እንቅስቃሴዎች የሚገባውን ያክል ውጤት አያገኙ እንጂ ወደ ልማት እንቅስቃሴ ለማስገባት የሚያስችል ወደ ኢንቨስትመንት ለማስገባት የሚያስችል የሰራናቸው በርካታ ስራዎች አሉ። ከፌደራል ጋር በመተባበር በትግራይ መንግስት ኢኒሺዬቲቭ ትምህርት፣ ማህበራዊ አገልግሎት ተቋርጦ የነበረው ነገሮች ወደ ቦታቸው እንዲመለሱ ለማድረግ የተሰሩ በርካታ ስራዎች አሉ። እንዳለመታደል ሆኖ ስለነዚህ ስራዎች እንድናወራ ብቻ ሳይሆን ማወራት አልቻለም ብቻ ሳይሆን ሞር በእነዚህ ስራዎች ላይ መጠመድ ሲገባን ወደማይሆኑ ጉዳዮች እንድንገባ ስለተገደደን ነው እንጂ በርካታ ስራዎች ተሰርተዋል። ግን በሌላ ጉዳይ ውስጥ ትርምስ ውስጥ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠረ ነው። ከመቀለ አውሮፕላን ይፈቀዳል ያገኘ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣበት ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም። የሆነ ህዝብ ተረጋግቶ መቆየት አይችልም። ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላ መልኩ ማሟላት አለበት። ግን ፕሪቶሪያ ተኩስ አቁመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ። ዲሞቢላይዜሽን ስራዎች የጀመርናቸው አሉ። ትጥቅ አስረክበናል። አንዳንድ ሰው ሰባራ ነው ምናምን ይላል። ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው። ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል። ይሄንን ከማድረግ አንፃር የዘገዩ ነገሮች አሉ። ሪሶርስ ስላልነበረ ወዘተ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75000 ብቻ አይደለም በሁለት ዙር 175000 ትጥቅ እናስፈታለን ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታው መቀጠል አልችልም። ደብዳቤ ጽፌያለሁ። ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ ነው የጻፍነው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል፣ ወደ ሰላማዊ ኑሮ መመለስ ይፈልጋል። ገንዘቡ ይችን ታክል አይደለም። አካሉን ያጣ የትግራይ ታጋይ 90,000 100,000 ስለሰጠው በምንም መልኩ ልትከሰው አትችልም። ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም። መንግስትም ድርሻውን ይወጣ። ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን የጊዜያዊ አስተዳደሩም ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት። ይሄን ከማድረግ አንፃር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም። ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌደራል መንግስት በቂ ወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዙ ስፒክ ከማንም በላይ ይሄንን
በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። የፖለቲካ ትኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገህ ማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰደው። ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደርም እንደሚባለው ከፍ ያለ ዋጋ ላቀረበው ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል። በተወሰነ ደረጃ ከዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያረጋሉ። የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያረጉታል። ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም። የተጠያያቅን ኢሹ አለ። እኔ የኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌደራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በእነዚህ ጉዳዮች ላይ አትሊስት ከፌደራል መንግስት ጋር የሚታወቅ ስምምነት አለ። የሚታወቅ እዚህ ግባ የሚባል ስምምነት ሳይኖርህ ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለት አይቻልም። አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው እድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው። እዚህ ውስጥ የተታጠቁ ኃይላት የሚባለው አሁን ታጣቂ እያልን የገለጽነው ያለ ነው። ዲዲአር የሚጠብቅ ነው። የፖሊስ ኃይል ይኖረናል፣ እንደማንኛውም ክልል ሚሊሻ ይኖረናል። ከዛው የመከላከያ ሰራዊት የሚባል ይኖረን አይችልም። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት እታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት አለው። ፓስፖርቴ የኢትዮጵያ ፓስፖርት ነው የሚለው።
እና አውለፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድ ሶ ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀብለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላችሁ ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይሄንን ለማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። የግድ ታንክ ማንጋጋት አያስፈልግም። በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ዲሁን ለውጥ የሚፈልግ ነው። አብዛኛው ታጣቂ ወጣት ነው። እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥቅም ጋር ተያይዘው ጉባኤ ያደረገው ነው ትክክለኛ ሲምፕል እኮ ነው። ጉባኤ ያደረገው ነው ስትል ፌደራል ተቋማትን አልቀበልም ብሎ ፌደራል ተቋማት ውሳኔ ምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም እዚህ መጥቶ ደግሞ ስልጣን ላይ ገባኛል ሲል አውሮፕላን ተሳፍሮ መጥቶ ምንም ሀፍረት ነገር አያውቅም። ይሄንን የሚል ኃይል እኔም የምደግፈው ስትል ኢንፌክት የፌደራል ተቋማት ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው። ፌደራል መንግስቱ በምን አይን ያየዋል እርግጠኛ አይደለም። እንዳልኳችሁ ያው እየተሳቀቅን ብዙ ጊዜ ከፌደራል መንግስት ኃላፊዎችም ጋር እንገናኝ። ግን ይሄ ማውቃት መቻል አለበት። አሁን ያለው ጉዳይ እገሌ የሚባል ሰውዬ ኃላፊ መሆኑ ያለ መሆኑ ጉዳይ አይደለም። አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ህዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና ሌላ ጥፋት የሚጋብዝ እንቅስቃሴ ነው ያለው። ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም። ታጣቂው ሰላም ይፈልጋል። እኛ አለ የሚባለው ሰራዊት ሁሉም ሰላምን የሚፈልግ መቋቋም የሚፈልግ ወደ ቤቱ መመለስ የሚፈልግ። አንዳንድ የሚያሳዝኑ አጋጣሚዎች አሉ። ከሁመራ መጥቶ የታገለ በዲዲአር አካተን 90,000 ብር 94,000 ብር ሰጥቶት ወደ ድንኳን ነው የሚመለሰው። እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለብን። የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው? ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንም ሰው ሊደራደር ይችላል። ማንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ለጊዜው አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ እንደ ሆስቴጅ ይዞ ክራማት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ። የትግራይ ህዝብ ወዴት ይሄደ ነው የሚለው? የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም። የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም እድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙበት። ከዚህ አንፃር የትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ
ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴ ውስጥ የገቡ ኃይሎች አደጋ ላይ እየከተቱት ነው። ይሄ ግምት ውስጥ መግባት ይችላልበት። ዓለም አቀፍ ማህበረሰቡ የዚህ አጋጅ ማለት ስቲል ከተመጽዋችነት ያልወጣ አካባቢ አለ። በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠረው ጣጣ እንዳይበቃቸው ሕክምና የማያገኙበት እርዳታ የማያገኙበት ሲቹዌሽን ውስጥ ነው ያለው። ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፉ ነው የመጣው ጉዳይ አለ። ፌደራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወደ ሌላ የትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ስለዚህ የትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም፣ ልማት፣ ወደ ሰፈሩ መመለስ፣ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣ ቀዬ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ። አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት መሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው። ሰው ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት እያለ የሚፈርጅ ሰውን አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ነው። ሀፍረት የለው ምን የለው። ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር እያደረገ ያለው። ይሄ ወዴት ነው የሚሄደው የትግራይ ህዝብ የሚለው መሄድ ወደሚፈልገው ሳይሆን በእንደዚህ አይነቱ ትርምስ ምክንያት በእኛም ስንፍና በእኛም ኃላፊነት የጎደለው አንድነታችን ለማስጠበቅ በሚል በመፈጠረው ትርምስ ምክንያት የትግራይ ህዝብ መስቀለኛ መንገድ ላይ የሆነበት ሁኔታ ላይ ያለው። ስለዚህ ሁሉም ትግራዋይ ብቻ ሳይሆን የትግራዋይ ህልውና ያስፈልጋል ለኢትዮጵያም ይጠቅማል ብሎ የሚያምን ሁሉ ከዚህ ቀውስ ከዚህ ክራይሲስ ከዚህ አደጋ እንዲወጣ በማድረግ በኩል የሚቻለውን ሁሉ ማድረግ አለበት የሚል መልእክት ማስተላለፍ ፈልጋለሁ። የፕሪቶሪያ ስምምነት ዓላማ የሚለው ተኩስ ማቆም ነው። ተኩስ አቁሞ ከተኩስ አቁም ጋር የሚያያዙ ተኩስ ማቆም ማለት ነው። ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች። የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል ነው፣ ምንም ጥያቄ የለውም። ስለዚህ የዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈጠው ጠመንጃ ማስረከብና አለማስረከብ ላይ ብቻ ነው። እሱ የራሱ ጉዳይ ይኖራል፣ ወደሱ መለሳለሁ። ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌደራል ጋር ያላት ግንኙነት እንዳለ ሆኖ ከፌደራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም። የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብሎ መሟገት የሚችሉበት እድል የላቸውም። በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ። ከዚህ ውጭ የተመደበልህን ትቀበላለህ። ትግራይ የፌዴሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት። ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ። ተፈናቃዮች መመለስ ባይዞ ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ የተፈናቃዩ ወደ ቦታው የሚመለስበት ሂደት መስራት፣ ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ፣ ትምህርት፣ ጤና ውስጥ የምንላቸው ተቋርጦ የነበሩ ከኢኮኖሚ ድቀት
ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው። ብዙ ፋብሪካዎች ወይ ሙሉ ሙሉ ወድመዋል፣ ወይ በከፊል ወድመዋል፣ ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ አለ። ስለዚህ የኢኮኖሚ ምንድነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች ይመጣል። የሰላምና የጸጥታ ጉዳዮችን ማረጋገጥ፣ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ፣ እነዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች። ስለዚህ የጊዜያዊ አስተዳደሩ ከዓላማዎቹ ውጪ የተንቀሳቀስባቸው ጊዜዎች አሉ ብዬ አላምንም። ግን ለምሳሌ የዲዲአር ፕሮሰስ አንዱ አካል ነው። የዲዲአር ፕሮሰስ ለማስፈጸም የሄድንበት ርቀት በቂ አይደለም። እዚህ ላይ በዚህ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማቀው። አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማቀው። ይሄን አሁን የፌደራል መንግስቱ ጥፋት ነው ቢል አስቀምጣለች። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ